بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله تعالى وبركاته. بسم الله الرحمن الرحيم. እንግዲህ ባለፉት ፕሮግራሞቻችን ተውሂድ ምን እንደሆነ በከፊል ከዚያም ላ ኢላሃ ኢላላህ ትርጉምንና ከፊል አምልኮዎችን ያየንበት ሁኔታ አለ። ዛሬ እንግዲህ ኢንሻአላሁ ተዓላ በአላህ ፈቃድ ሶስት ነገሮችን እናያለን። ኢስቲጋሳ፣ ኢስቲዓዛና ኢስቲዓና። ከባለፉት ፕሮግራሞቻችን ውስጥ ኢስቲጋሳን አይተናል። ኢስቲጋሳ ብሎ ማለት እርዳታ መጠየቅ ሲሆን አላህ እንጂ መኽሉቅ በማይችለው ከመኽሉቆች እርዳታ መጠየቅ ሽርክ ነው። ነገር ግን የሰው ልጆች በሚችሉት ከሰው ልጆች እርዳታ መጠየቅ እንደሚቻል አይተናል። ነገር ግን አምልኮዊ እርዳታን ከአላህ ውጭ ላለ አካል መስጠት እንደማይቻል፣ ለምሳሌ ሀገራችን ላይ የሞቱትን ሰዎች እርዱን፣ አግዙን የሚሉበት ሁኔታ አለ። ይሄ እንግዲህ በማይችሉት ነገር መጠየቅ ነው። እነሱ በህይወት እያሉ ራሱ ከአላህ እገዛ የሚሹና እርዳታን የሚጠይቁ ባሮች ናቸው እንኳን ሞተው። ስለዚህ ይህ ሽርክ ነው፣ ከእስልምና የሚያስወጣ ብለን አይተናል። ነገር ግን የሰው ልጆች በሚችሉት እርዳታ መጠየቅ እንደሚቻል ዛሬ እንግዲህ በአላህ ፈቃድ ሁለት ነገሮችን እናያለን፣ ኢስቲዓዛና ኢስቲዓና። ኢስቲዓዛ ብሎ ማለት መጠበቅ ሲሆን ነው። አልኢስቲዓዘቱ ነውዑን ሚን አንዋዕ ልዒባዳ፣ ከዒባዳ አይነቶች ነው መጠበቅ። ለምሳሌ ዘበኛ አድርጎ ጥበቃ ማካሄድ ይህን የሚያካትት አይደለም። ነገር ግን አምልኮዊ ጥበቃ ጠባቂ አላህ ነውና በአላህ ነው መጠበቅ ያለብን ነው። ሀገራችን ላይ በገጠሩ ማህበረሰብ ሊሆን ይችላል፣ ቢድዓ ላይ ሽርክ ላይ ያሉ ሰዎች መጠበቅን ከአላህ ውጭ ላለ አካል ሊሰጡ ይችላሉ። ይሄ እንግዲህ ሽርክ ነው። አላህ ሱብሓነሁ ወተዓላ በጅኒ የሚጠበቁትን ሰዎች አውግዟል። ነቢዩ ዓለይሂ ሰላቱ ወሰላምን ያዘዛቸው በምንድን ነው? ቁል አዑዙ ቢረቢ ናስ፣ ቁል አዑዙ ቢረቢል ፈለቅ። ስለዚህ በአላህ ነው የምንጠበቀው ማለት ነው፣ በሰዎች ፈጣሪ በሆነውና ይህን ተፍለቅላቂ ጎህ በፈጠረ አምላክ ይጠበቃለሁ በል ብለዋል። ስለዚህ መጠበቅ ብሎ ማለት ከመጥፎ ነገር ሊሆን ይችላል፣ ከኪሳራ ከአኺራና ከዱንያ ላይ ካሉ መጥፎ ነገሮች የምንጠበቀው በአላህ ነው። ስለዚህ አምልኮዊ ጥበቃ ከአላህ ውጭ ላለ አካል አይሰጥም ነው። ነገር ግን አላህ ሰበብ ባደረገው ነገር መጠበቅ ይቻላል ነው። ለምሳሌ ቁርአን የአላህ ቃል ነው፣ መኽሉቅ አይደለም። አላህ እንጂ መኽሉቅ በማይችለው በመኽሉቅ መጠበቅ ሽርክ ነው ብለን ካልን በቁርአን መጠበቅ የሚለው ግን እዚህ ውስጥ የሚካተት አይደለም። ቁርአን የአላህ ቃል ነው። ነቢዩ ዓለይሂ ሰላቱ ወሰላም በሐዲታቸው ምንድን ነው ያሉት? አዑዙ ቢከሊማቲላሂ ታማቲ ሚን ሸሪ ማ ኸለቅ፣ ሙሉ በሆኑት በአላህ ቃሎች ይጠበቃለሁ ነው። የአላህ ቃል ቁርአን ነው። ለምሳሌ የአላህ ቃል ብሎ ማለት በሁለት የሚታይ ሊሆን ይችላል። አንደኛ ቁርአን የአላህ ንግግር ነው። ሁለተኛ አላህ በቀደሩ የሚወስነው የአላህ ንግግር አለ፣ ኩን ያለው በዚያ። ነገር ግን እዚህ ላይ ያየነው እንደሆነ ቁርአን የአላህ ንግግር ነው እና በቁርአን መጠበቅ ይቻላል። ዓለይሂ ሰላቱ ወሰላም በሐዲታቸው አያተል ኩርሲ መጠበቂያ እንደሚሆን አስተምሯልና የአላህ ቃል መኽሉቅ አይደለም። ስለዚህ በአላህ ቃል መጠበቅ አለ ነው። ነገር ግን ከአላህ ውጭ ባሉ አካሎች በጂኒና መሰል ነገሮች መጠበቅ አይቻልም። ለምሳሌ በመሻይኾች እርሶ ጠብቁኝ ያላንቱ ማላለኝ ምናምን የሚባለው ነገር ይህ ሁሉ ሽርክ ነው ማለት ነው። ከእስልምና የሚያስወጣ የሆነ እነኛ የሞቱትን ሰዎች ከአላህ ሱብሓነሁ ወተዓላ ጋር እኩል ማድረግ ስለሚያስይዝ ሽርክ ነው፣ ከእስልምና ያስወጣል ነው። ሌላኛው አላህ ያዘዘበት ምንድን ያለው? ወይማ የንዘገነከ ነዝጉን ሚነ ሸይጣን ፈስተዒዝ ቢላህ፣ ከሸይጣን በሚጎተጉትህ ጉትጎታ በአላህ ተጠበቅ ነው። ስለዚህ መጠበቂያችን አላህ ነው። መጠበቂያን አላህ ማድረግ ተውሂድ ነው። ከአላህ ውጭ ያለን አካል መጠበቂያ ማድረግ መኽሉቅን ሽርክ ነው፣ ከእስልምና የሚያስወጣ የሆነ ማለት ነው። ሌላኛው ኢስቲዓና ነው፣ እግዣይ መጠየቅ። አምልኮዊ እግዣይ መጠየቅ ዒባዳ ነው። ዞሮ ኢስቲዓና የሚባለው ነገር ሁለት አይነት ነው። ጠለቡል ዐውን እግዣይ መጠየቅ፣ አልኢስቲዓነቱ ነውዓን፣ ሁለት አይነቶች ናቸው። አንደኛው አላህ እንጂ መኽሉቅ የማይችለው እግዣኝ አለ። ለምሳሌ ዱንያ ላይ ባሉ ችግሮች ለመውጣት መታገዝን መፈለግ አምልኮዊ ነው፣ ከአላህ ውጭ ላለ አካል አይሰጥም። አላህ እንጂ መኽሉቅ የማይችለው ይሆናል። መኽሉቆችን በማይችሉት ነገር መጠየቅ ሽርክ ነው፣ ከእስልምና የሚያስወጣ። ሌላኛው የሰው ልጆች የሚችሉት አለ። የሰው ልጆች በሚችሉት ነገር መጠየቁ ግን ይፈቀዳል ነው። ለመጀመሪያው ማስረጃ አስፈላጊ ከሆነ ቁርአን ስንቀራ ፋቲሐን ለምሳሌ በየወቅቱ በሶላት ሰዓቶች እንቀረዋለን፣ እናነበዋለን። ምንድን ነው የሚለው? ኢያከ ነዕቡዱ ወኢያከ ነስተዒን፣
ኢያከ ነዕቡዱ ብሎ ማለት አንተን ብቻ እናመልካለን ነው። ወኢያከ ነስተዒኑ በአንተን ብቻ እንታገዛለን። የመጀመሪያው አምልኮ ከአላህ ውጭ ላለ አካል አይሰጥም ተብሎ ከተባለ ይህም አምልኮዊ እግዣኝ ከአላህ ውጭ ላለ አካል አይሰጥም ነው። አንዳንድ ሰዎች በመንዙማ ያሰማነው እንደሆነ አግዙኝ አባብዬ፣ እርዱኝ አባብዬ፣ ይህ ሁሉ ምንድነው? ሽርክ ንግግር ነው። ከአላህ ውጭ ላለ አካል የማይሰጥ የሆነ አገራችን ላይ ተለምዷል። ስለዚህ እስቲዓና የሚባለው ነገር ሁለት አይነት አለ። አንደኛው አምልኮዊ እግዣኝ መጠየቅ ሲሆን አላህ እንጂ መክሉቅ አይችለውም። ስለዚህ መክሉቆችን በማይችሉት ነገር መጠየቅ ይሆንና ሽርክ ሆኖ ከእስልምና የሚያስወጣ ይሆናል። ሁለተኛው መክሉቅን በሚችለው ነገር መጠየቅ ነው። ይሄ ደግሞ ይቻላል ነው። ስለሱ አላህ ስብሓነሁ ወተዓላ ምን ብሏል በቁርአን ላይ? የሰው ልጆችን በሚችሉት ነገር መጠየቅ ይቻላል ነው። አላህ በቁርአን ምንድን ያለው? ተዓወኑ ዐለል ብሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ ተጋገዙ ብሏል። ስለዚህ ሰው አቅም ባነሰው ጊዜ አቅም ላለው ሰው አግዘኝ ብሎ ማለት በሚችለው ይችላል። ምናልባት አንዳንዴ ጥያቄ የሚጠላበት አይነት ሁኔታ ሊኖር ይችላል እንጂ ሰዎችን መጠየቅ ምናልባት ማስቸገር ሆኖ ከዚህ ውጭ ሽርክ አይሆንም። የሰው ልጆችን በሚችሉት ነገር መጠየቅ ይቻላል ነው። ስለዚህ አላህ ተዓወኑ ዐለል ብሪ ወተቅዋ ወላ ተዓወኑ ዐለል ኢስሚ ወልዑድዋን ነው ያለው። በመልካም ነገርና አላህን በማፍራት ተጋገዙ። ስለዚህ መልካም በሆነ ነገር ላይ ወንድምህን አግዘኝ ብሎ ማለት ይቻላል ነው። አለይሂ ሰላቱ ወሰላም በሐዲታቸው ምንድን ያሉት? ወላሁ ፊ ዐውኒ ልዓብዲ ማ ካነ ልዓብዱ ፊ ዐውኒ አኺሂ፣ አላህ ባሪያን በማገዝ ላይ ነው፣ ባሪያው ደግሞ ወንድሙን በማገዝ ላይ እስከሆነ ድረስ። ይህ አምልኮዊ ግዛኝ እስካልሆነ ድረስ የሰው ልጆች በሚችሉት ነገር መተጋገዝ አላህ ስብሓነሁ ወተዓላ የሚወደው ይሆናል። ባሪያ ወንድሙን በማገዝ ላይ እስከሆነ ድረስ አላህ ይህንን አጋዥ የሆነን ሰውዬ ያግዘዋል ነው። ስለዚህ እግዣኝ የሚባለው ነገር ሁለት አይነት ነው። አንደኛው አላህ እንጂ መክሉቅ የማይችለው ነው፣ አምልኮዊ ግዣኝ ነው። ከአላህ ውጭ ላለ አካል የሚሰጥ አይደለም። ከተሰጠ ሽርክ ሆኖ ከእስልምና የሚያስወጣ ይሆናል። ለምሳሌ የማይችል የሰው ልጆች በማይችሉት ነገር መጠየቅ፣ በህይወትም ቢኖር በማይችለው ነገር እግዣኝ መጠየቅ፣ የሌለ ጋኢብ የሞተ ይሆናል። ይህንን አካል በማይችለው ነገር አግዘኝ፣ በህይወት እንኳ ቢኖርም ሰውየው በህይወት እንኳ ቢኖርም በማይችለው ነገር እግዣኝ መጠየቅ አይቻልም ነው። ሰውየው የተቀመጠ ሰው ይኖራል፣ ወልይ ነው ተብሎ የሚታመንበት የማይችለው ነገር ይኖራል። ጀነት እንድትገባ ሊሆን ይችላል። አንዳንድ መጥፎ ነገሮች ለመውጣት እግዣኝ መጠየቅን ይመስል ይሄ አላህ ሹመት ነውና ለሰውየው የሚሰጥ አይሆን። በህይወት እንኳ ቢኖር ሰውየው አይጠየቅም። በማይችለው ነገር መጠየቅ ይሆንና ሰውየውን ልክ እንደ አላህ እንቆጥረዋለን። ስለሞተ ብቻ አይደለም፣ የሞተን ሰው መጠየቅ ሽርክ ነው። በህይወት ያለንም ሰው ሆኖ በማይችለው መጠየቅ አይቻልም ነው። ቃዲር ሀይ ሊሆን ይችላል መሆን አለበት፣ ሓዲር መሆን አለበት፣ ሀይ መሆን አለበት፣ ቃዲር መሆን አለበት ነው። አንደኛ በህይወት ያለ መሆን አለበት። ሁለተኛ አጠገባችን ንግግራችን ሊሰማ የሚችል መሆን አለበት። ሶስተኛ ደግሞ ቻይ መሆን አለበት ነው። የሞተ ሰው ሊረዳን ሊያግዘን አይችልም እና እሱን እግዣኝ መጠየቅ አይቻልም። እንደገና ደግሞ አጠገባችን እንኳ ሆኖ በማይችለው ነገር እግዣኝ የጠየቅነው እንደሆነ ይህም ሽርክ ነው። ሌላኛው አጠገባችን ያለ መሆን አለበት ነው። አንደኛ ሀይ መሆን አለበት። በህይወት ያለን ሰው የሞተውን ሰው መጠየቅ አይቻልም፣ ሽርክ ይሆናል። ሓዲር መሆን አለበት ሲባል ደግሞ ምናልባት ጋኢብ ሆኖ ሩቅ ሆኖ በህይወት እንኳ ቢኖርም ይህንን ሰውዬ በማይችለው ነገር መጠየቅ አይቻልም። ቃዲር መሆን አለበት ብሎ ማለት እኛ አጠገባችን እንኳ ቢሆንም ይሄ ሰውዬ በማይችለው ነገር የምንጠይቀው ከሆነ ይኸው ሽርክ ነው። ለምን? ሰዎች ወልይ ናቸው ብለው የሚሏቸው ሰዎች እዚህ ከውኑ ላይ ሹመትና ስልጣን አላቸው ብሎ ስለሚያስቡ ለአላህ የተሰጠን ስልጣን ይሰጧቸዋልና፣ ስለዚህ ይህንን አምልኮዊ ግዣኝ ከአላህ ውጭ ላለ አካል መስጠቱ ሽርክ ይሆናል ማለት ነው። ሌላኛው ዓለይሂ ሰላቱ ወሰላም አብዱላህ ብን አባስ ምንድን ያሉት በሐዲሳቸው? ያ ጉላሙ ኢኒ ዩዓሊሙከ ከሊማትን፣ እኔ እኮ ንግግሮችን አስተምርሃለሁ አሉት። ኢሕፈዝላህ ይሕፈዝከ፣ ኢሕፈዝላህ ተጅድሁ አማመከ፣ ተጅድሁ ቱጅሃከ፣ ተጅድሁ አማመከ የሚል ሐዲስ አለ። ታዲያ ምንድን ያሉት? ኢዛ ሰአልተ ፈስአልላህ ወኢዛ ስተዐንተ ፈስተዒን ቢላህ፣ በጠየቅ ጊዜ አላህን ጠይቅ፣ እግዣን በፈለክ ጊዜ በአላህ ታገዝ አሉት ዓለይሂ ሰላቱ ወሰላም። እነኚህ ሁለት ነገሮች እንግዲህ ወኢዛ ሰአልተ ፈስአልላህ ብሎ ማለት አምልኮዊ ጥያቄ ዱዓ ከሆነ አላህ እንጂ ሌላ አካል አይጠየቅም። ነገር ግን
የዱንያ ነገሮች ሆነው ሰው የሚችሉት ከሆነሳ የሰው ልጆች መጠየቅ የሚቻልበት ሁኔታ አለ። ነገር ግን ሰው ማስቸገር ካለበት የሚጠላበት አይነት ሁኔታ ይኖራል ማለት ነው። ኢዛ ሰአልተ ፈስአሊላህ አላህ በጠየቅ ጊዜ አላህን ጠይቅ። ነብዩ አለይሂ ሰላም ባልደረቦች እንደውም ከነብዩ ጋር ሙባያዓ ያደረጉበት ሁኔታ ነበረ። ሰዎችን ላለመጠየቅ ሰው መጠየቅ ለሰው መተናነስ አለበት፣ ሰዎችን ማስቸገር አለበት። እየጋለቡ እየሄዱ አለንጋቸው በወደቀ ጊዜ እንኳን ሰውን አቀብለኝ ብለው ላለማለት ራሳቸው ወርደው የሚወስዱበት ሁኔታ ነበረ። ይህ እንግዲህ የሰው ልጆች በሚችሉት እንኳን ላለመጠየቅ ከነብዩ ጋር ቃል የተጋቡበት ሁኔታ አለ። ይሄ እንግዲህ ለሰው መተናነስና ሰውን ማስቸገር ስላለበት እንጂ ሽርክ ሆኖ አይደለም። ዞሮ ዞሮ ኢዛ ሰአልተ ፈስአሊላህ በጠየቅ ጊዜ አላህን ጠይቅ ብሎ ማለት ልመናና ዱዓ ከሆነ ከአላህ ውጭ ላለ አካል አይሰጥም። ከተሰጠ ሽርክ ነው፣ አይቻልም ነው። ነገር ግን የዱንያዊ ነገሮች ከሆኑሳ ሰውን ላለማስቸገር አላህን መጠየቅ እንዳለበት አስተምሮው ያመላክታል። ወይ ደስታን ተፈስተይን ቢላህሳ መታገዝ በፈለከ ጊዜ በአላህ ታገዝ። እንግዲህ አላህ እንጂ መክሉቅ በማይችለው ነገር ከሆነ ከአላህ ውጭ ሌላ መታገዣ የለም። አላህን እግዣኝ ጠይቅ የሚል ትእዛዝ አለበት። ታዘናል። ከታዘዝነ አምልኮ ነው። ነገር ግን የዱንያ ነገሮችና ሰው ልጆች በሚችሉት ከሆነ ግን ሰው ልጆችን መጠየቅ ሊጠላ ይችላል እንጂ ሰው ልጆች በሚችሉት መክሉቅ በሚችለው ከመክሉቅ እግዣኝ መጠየቅና በመክሉቅ መታገዝ ሽርክ አይሆንም ኢንሻአላሁ ተዓላ። እንግዲህ ሁለቱም ነገሮች ምንድናቸው? ኢዛ ሰአልተ ፈስአሊላህ ብሎ ማለት አምልኮዊ ጥያቄ ከሆነ አላህ እንጂ ሌላ አይጠየቅም ነው። ወይ ደስታንተ ፈስተዒን ቢላህ የሚለውም እግዣኝ የሚጠይቀው አምልኮዊ እግዣኝ አላህ ነው፣ ከአላህ ውጭ ላለ አካል አይሰጥም ነው። እንግዲህ እነዚህ ሶስት ነገሮች ተመሳሳይ ነገሮች ቢኖሩ ቢመስሉም የተለያዩ ይሆናሉ። አንደኛው እስቲጋታ ነው፣ እርዳታ መጠየቅ በችግርና በመከራ ጊዜ ድረሱልኝ ጥሪ ነው። ይሄ እንግዲህ ከባድ ትልቅ አምልኮ ነው፣ ከአላህ ውጭ ላለ አካል አይሰጥም። የሰው ልጆች በማይችሉት ከአላህ ሱብሓነሁ ወተዓላ ውጭ ያሉ አካሎች ማለት ነው በአላህ ሹመት በሆነው ነገር ላይ የሰው ልጆችን እርዳታ መጠየቅ አይቻልም፣ ሽርክ ነው። የሰው ልጆች በሚችሉት እርዳታ መጠየቅ ይቻላል ነው። ሁለተኛው ኢስቲዓዛ ነው፣ አምልኮዊ መጠበቅ ነው። መጠበቅ ሲባል በአላህ ነው የምንጠበቀው ነው። ምናልባት እንደ ሰበብ ቁርአን ሰበብ ነው፣ የአላህ ቃል ነው፣ መክሉቅ አይደለም። በቁርአን መጠበቅ በመክሉቅ መጠበቅ ስላልሆነ ሽርክ አይደለም። አለይሂ ሰላቱ ወሰላም በቁርአን መጠበቅን አስተምረውናል። ሌላኛው ሶስተኛው ኢስቲዓና ነው። ኢስቲዓና ሁለት አይነት ነው። አንደኛው አላህ እንጂ መክሉቅ የማይችለው አለ። ሁለተኛ በመክሉቆች መታገዝ አለ። የመጀመሪያው ከአላህ ውጭ ላለ አካል አይሰጥም፣ ከተሰጠ ሽርክ ነው፣ ዘላለማዊ ቅጣት ያስቀጣል። ሁለተኛው ግን መክሉቅ የሚችለው መታገዝ አለ፣ ያ ይቻላል። አላህ ሱብሓነሁ ወተዓላ እንዳውም በቁርአን አወድሷል፣ ፈቅዷል። ወተዓወኑ ዐለል ብሪ ወተቅዋ የአላህን ውዴታ ያስገኛል። አለይሂ ሰላቱ ወሰላምም በሐዲታቸው ካነ አላሁ ፊ ዐውኒ ልዓብዲ ማ ካነ ልዓብዱ ፊ ዐውኒ አኺህ ብለዋል። ስለዚህ አምልኮዊ የሆነውን እግዣኝ ከአላህ ውጭ ላለ አካል መስጠት አይቻልም ነው። አግዘኝ የምንለው በአምልኮ አላህን ነው። የሞቱትን ሰዎች አግዙን፣ ድረሱልን፣ ጠብቁን። እነኚህ ነገሮች እንግዲህ እስልምና የማያውቃቸው መጤ ነገሮች ናቸው። ለዛውም ሽርክ የሆኑ ዘላለማዊ ቅጣት የሚያስቀጡ። ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱሁ።